በመጨረሻ እድል ፊቷን ስታዞርላችሁ ጸልያችሁበት የነበረው ነገር፣ ቀን ከሌት ስታልሙት የነበረው ነገር፣ ይህ እድል ፊታችሁ ሲቀርብላችሁ ለደቂቃዎች ውስጣችሁ በደስታ ይሞላል። ድንገት ግን እንግዳ ነገር መፈጠር ይጀምራል። በጣም ስለ ነገሩ ማሰብና መጨነቅ ትጀምራላችሁ። መዘግየት ትጀምራላችሁ። በድንገት ድካም ይሰማችኋል። ይህን ነገር ማድረግ እችላለሁ ግን የሚል የጥርጣሬ ጥያቄ ውስጣችሁን ይሞላዋል። ነገሩ ትንሽ እንዲቆይ ምክንያቶችን ማፈላለግ ትጀምራላችሁ። እንዲህ እያለ ወደ ኋላ አንድ እርምጃ ትራመዳላችሁ። ማሸነፍ ስለማትችሉ አይደለም፣ ግን ከተሳካላችሁ ምን ሊፈጠር እንደሚችል የሚፈራ ማንነት ውስጣችሁ አለ። ይህ ማንም ሰው የማያወራው ነገር ነው። ሁላችንም መውደቅን ስለመፍራት ብዙ ሰምተናል። ስኬትን ስለመፍራት ግን ብዙ ሰው አያወራም። ይህም እጅግ አደገኛ ነገር ነው። ምክንያቱም ውድቀት አንዴ ይጎዳችኋል። የስኬት ፍርሃት ግን በአንድ ቦታ ሰቅዞ ያስቀራችኋል። ይህ ከስንፍና የሚመጣ ወይም ዲስፕሊን ከማጣት የሚመጣ አይደለም። ከዛ ጠለቅ ያለ ነገር ነው። ታላቅነትን የሚሻ ማንነት አላችሁ። በምቾት ውስጥ መቆየት የሚፈልግ ደግሞ ሌላ ማንነት አላችሁ። ራሳችሁን ማሻሻል ጀምራችሁ፣ መዳን ጀምራችሁ፣ ትልልቅ ነገሮችን ለማድረግ ማሰብ ጀምራችሁ፣ መሃል ላይ ግን የሚገዳደር ነገር ይመጣባችኋል። ለነገ እያላችሁ የምታሳድሩት ተግባር ይበዛል። መሻሻላችሁ ምንም አይታያችሁም። ቢሆንም ይህ ማለት ወድቃችኋል ማለት አይደለም። አእምሯችሁ ሊጠብቃችሁ እየጣረ ነው ማለት ነው። ከውድቀት ግን አይደለም፣ ከስኬት። ለዚህም 5 ምክንያቶች አሉ። አንደኛ፣ በአእምሯችሁ ውስጥ ወይም በነርቨስ ሲስተማችሁ ውስጥ ስኬት አደገኛ ነገር ሆኖ ተሰርቷል። ይህ ትልቁ ምክንያት ነው። ያደጋችሁበት ቤት ትርምስ ያለበት፣ ስጋት የበዛበትና ከአሁን ምን ይፈጠር ይሆን እያላችሁ የምትጨነቁበት ቤት ከሆነ አካላችሁ ለትርምስ ቅርብና ተዛማጅ ይሆናል። ጸጥታና መረጋጋት ግን የማያውቀው ዓለም ይሆንበታል። ወደ ስኬት ስትሄዱ ነገሮች መሻሻል ይጀምራሉ። ሕይወት ልዩ ይመስላል። ግን ድንገት አካላችሁ ጭንቀትንና ፍርሃትን፣ ድካምንም ይፈጥራል። ስኬት መጥፎ ስለሆነ ሳይሆን የማያውቀው ዓለም ስለሚሆንበት ነው። ነገር ግን አእምሯችሁ ወይንም ነርቨስ ሲስተማችሁ ከማያውቀው ሰላማዊ ዓለም ይልቅ በሚያውቀውና በሚደብረው ዓለም ቢያቆያችሁ ይመርጣል። ስለዚህም ሁሌ ወደ ኋላ ይጎትታችኋል። 2. መታየት ወደ ጉዳት እንደሚያደርስ ፕሮግራም ተደርጋችኋል። በፊት ከተብጠለጠላችሁ፣ ከተዋረዳችሁ፣ ካልተረዷችሁና ስሜታችሁን አሳልፈው ከሰጧችሁ አእምሯችሁ መታየትን ከአደጋ ጋር ያገናኘዋል። ስለዚህም በምታድጉበትና ነገሮች በሚሳኩ ሰዓት ሰዎች እናንተን ማየት ይጀምራሉ። ወደ መታየት እየቀረባችሁ ትሄዳላችሁ። በዚህ ጊዜ ነው እንግዲህ ፍርሃት፣ አጉል ጭንቀትና ራስን መጠራጠር መፈጠር የሚጀምረው። ስኬት እይታን ይዞ ይመጣል። አእምሯችሁም ከዚህ እጅግ ከሚፈራው እይታ ሊጠብቃችሁ ስለሚፈልግ ያደናቅፋችኋል። 3. ትንሽ ሆናችሁ እንድትቀሩና እንድትኖሩ ኮንዲሽን ተደርጋችኋል። አንዳንድ ቦታዎች ማደግ ወይም ስኬት ችግርን ይቀሰቅሳል። ሌሎችን ስትበልጧቸው ሊጥሏችሁ ይፈልጋሉ። ስኬታማ ከሆናችሁ ሰዎች ይቀናሉ፣ ይርቋችኋልም። ራሳችሁን ስትገልጹ ወይም ስለ ራሳችሁ ስታወሩ ትኮነናላችሁ። በዚህ ምክንያት ራሳችሁንና ፖቴንሻላችሁን፣ ችሎታችሁን አፍናችሁ መኖርን ትለማመዳላችሁ። በማወቅ ግን አይደለም። ይህ እናንተ መምረጥ ከምትችሉት በላይ በደም ስራችሁ ገብቶ ራሱ ይመራችኋል። የማይታይ እምነትንም ይተክልባችኋል። ትንሽ ሆኖ መቅረትና አለመታየት የተሻለና ተቀባይነት ያለው ነው የሚል። 4. ከመረጋጋትና ጸጥታ ይልቅ ረብሻና ውዝግብ ምቹ ስሜትን ይሰጣችኋል። ያደጋችሁበት ቤት ጭንቀት፣
የስሜት አለመረጋጋትና በፍርሃት የተሞላ ከሆነ ውስጣችሁ ይህንን ይለምደውና ውዝግብ ኖርማልና ተፈጥሯዊ ይሆናል። ስለዚህ ሕይወት የተረጋጋች ውጤቷ የሚታወቅና ወደ ስኬት የምትወስድ ስትመስል እረፍት ማጣት፣ ምቾት ማጣትና መሰላቸት ትጀምራላችሁ። ከዛም ስራን ለነገ ወደ ማስተላለፍ፣ ችግርን ወደ መፍጠርና ለውጥን ወደ ማዘግየት ትሄዳላችሁ። ነገር ግን የውድቀት ሱስ ውስጥ አይደላችሁም፣ የውዝግብ ስሜት ሱስ እንጂ። ስኬት ለተገነባው ማንነታችሁ እጅግ ጸጥ ያለና የተረጋጋ ነገር ነው። 5ኛ፣ ራሳችሁን ስኬት መሸከም የሚችል ሰው አድርጋችሁ አታዩትም ወይም ራሳችሁን አታምኑትም። ያለፈው ሕይወታችሁ ከመሻሻል በኋላ ባለ ውድቀት ጀምሮ በማቋረጥ ራስን በመኮነን ውስጥ ያለፈ ከሆነ መልካም ነገር ለረጅም ጊዜ እኔ ጋር አይቆይም የሚል እምነትን ትገነባላችሁ። ስለዚህ ይህ ይፈጠራል። ወደ ስኬት ትቀርባላችሁ፣ ከዛም ትመለሳላችሁ። ስለዚህም ስኬትን ማስወገድ የወደፊት ብስጭትን ማስወገድ ይሆናል። ስለዚህ ይህንን ነገር ለማስወገድ ወይም ለመዳን ምን ማድረግ አለብን? 3 የተረጋገጡና በትክክል ውጤት የሚያመጡ ድርጊቶች አሉ። 1ኛ፣ አእምሯችሁን ወይንም ነርቨስ ሲስተማችሁን እድገት ሰላማዊ እንደሆነ እንዲሰማው ማለማመድ። ይህ በአእምሮ ሳይሆን በአካል ላይ የሚደረግ ለውጥ ነው። ልክ ነገሮችን የማስተላለፍ ስሜት ሲመጣባችሁ ይህንን አድርጉ። የምትሰሩትን አቋርጡ። በቀስታ አየር ለ6 ሰከንድ ያህል ወደ ውስጥና ወደ ውጭ ውሰዱ። ከዚህ ስሜት ጋር ለ1 ደቂቃ ያህል ለመቆየት ሞክሩ። ይህም አካላችሁን ይህ ደረጃ እንኳን ጉዳት እንደሌለውና ሴፍ እንደሆነ እንዲሰማው ያደርገዋል። 2ኛ፣ ለስኬት ራሳችሁን ትንሽ በትንሹ አጋልጡ። ወደ ትልቅ ስኬት በአንዴ አትግቡ። መቋቋምን ገንቡ። ለምሳሌ በጣም ጎበዝ ኮንተንት ክሪኤተር ባትሆኑም ኮንተንት መልቀቅ ካሰባችሁ ልቀቁ። ሐሳባችሁን በአደባባይ አካፍሉ። ያላለቁ ትንንሽ ፕሮጀክቶችን ወይም ትንንሽ ስራዎችን አጠናቁ። ትንንሽ ሪስኮችን ስትወስዱ አካላችሁ ምላሽ መስጠቱ አይቀርም። በዚህ ጊዜ ከማቆም ይልቅ ስራው ሳያልቅ እንዳትንቀሳቀሱ። ይህ አእምሮአችሁ እንደገና ሪዋይን ለማድረግ ወይንም ፕሮግራም ለማድረግ ይረዳችኋል። 3ኛ፣ የሆነን ድርጊት ለማድረግ ሰበብ የሌለበት ወይንም ጥብቅ ፕላን አውጡ። ይህ ብዙ ሰዎች ማድረግ የሚያቅታቸው ቦታ ነው። ስሜታችሁን የሚያልፍ ሕግ ያስፈልጋችኋል። በቀላሉ ምንም የድካም የድብርትና ያለመፈለግ ስሜት ቢሰማኝም እንኳን በ5 ሰከንድ ውስጥ ይህንን ስራ ጀምራለሁ የሚል ሕግ ማሰብ አይቻልም። ለምሳሌ ፖስት ለማድረግ እያቅማማችሁ ነው። ወዲያውኑ ፖስት አድርጉ። ፍርሃት በማቅማማት ውስጥ የሚኖር ነው። ፍጥነት ይህንን ፓተርን ይገድለዋል። በመጨረሻም የስኬትን ፍርሃት በመዘጋጀት አናጠፋውም። የምናጠፋው በማይመች ስሜት ውስጥ በመቆየት አእምሮ አቁሙ እያለን እንኳን በመቀጠል እና ለአጠቃላይ ሲስተማችን ስኬት ሰላማዊ ቦታ እንደሆነ በማለማመድ ነው። ይህንን 3ቱን በተደጋጋሚ የምንፈጽም ከሆነ ይህ ፓተርን በቀላሉ ይሰበራል። መልካም ሳምንት።